ቲናና ተመስገን አሁንም በክፉ ሴራቸው ቀጥለዋል። ካሌብ በጠዋት ከቤት መውጣቱን ተከትሎም አባባና ኤደን ስለ ትሁትና ካሌብ ፍቅር እያወሩ ቢሆንም በሌላ በኩል ግን የቤተሰቡን ህልውና የሚፈታተን ትልቅ አደጋ ከደጃፋቸው ደርሷል። ቲና የአባባን የሀብት ሰነዶች በእጇ ለማስገባት ያቀደችው እቅድም ተሳክቶላታል። አሁን የመጨረሻውን ጥቃት ለመሰንዘር ተዘጋጅታለች። ሰላም እንደምን አላችሁ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬም ትሁት የተሰኘውን ተወዳጁን ተከታታይ ድራማ ቀጣይ ክፍል ይዤላችሁ ቀርቤያለሁ። ሴራውም ተጋግሎ እንደቀጠለ ይገኛል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቲናና ተመስገን በድል አድራጊነት ስሜት ቁርስ ላይ ተገናኝተዋል። ቲና በኩራት ተወጥራም ያልነው በሙሉ ተሳክቷል፣ ወረቀቱ አሁን በእጃችን ነው ስትለውም ተመስገን ግን አሁንም ግራ መጋባት ይታይበታል። ቀጥሎም ምንድነው የሚሆነው ሲልም ጠየቃት። ቲና በክፋት ሳቅ ታጅባ አባዬ ተነስቶ ቁርስ እስኪበላ ነው የምንጠብቀው፣ በአሁኑ ትውልድ እንደኔ አይነት ብልህ ሴት ማግኘት ከባድ ነው በማለትም ተመስገንን አስደመመችው። በሌላ በኩል አባባና ኤደን ቁርስ ላይ ተቀምጠዋል። አባባ ስለ ካሌብ ጠየቁ። ኤደን ግን ካሌብ በጠዋት ነው የወጣው አባዬ፣ ስራ በዝቶበት ነው መሰለኝ፣ ቁርስ እንኳን አልበላም ስትል መለሰችላቸው። አባባ የልጃቸውን በትጋት መስራት ቢያደንቁም በቤት ውስጥ ያለው አየር ግን የሆነ ያልተለመደ ነገር እንዳለ ይጠቁማል። ቲና አዲስ ሴራ ጠነሰሰች። ትሁትን ከአባባ ጋር ለማጣላትና አባባ በትሁት ላይ ጥርጣሬ እንዲያደርባቸው ለማድረግም ወሰነች። ወደ አባባ ስልክ ደወለችና ነገር ግን ስልኩን ያነሱት አባባ መሆናቸውንም እያወቀች ትሁት እንደሆነች በማስመሰል ማውራት ጀመረች። ሄሎ ትሁት፣ ስልክሽ አይነሳም እኮ፣ የባለፈው ቦታ እየጠበኩሽ ነው፣ ያን ወረቀት ደግሞ ቶሎ ይዘሽልኝ ነይ፣ ይህንን ጉዳይ ቶሎ መጨረስ አለብኝ ብላ ስልኩን ዘጋችው። አባባ በሰሙት ነገር ደነገጡ። የምን ወረቀት ነው? ትሁት ከማን ጋር ነው የምትገናኘው? የሚለው ጥያቄዎች አእምሯቸው ውስጥ አናወጣቸው። ኤደን ወደ ትሁት ክፍል ስትገባ ትሁት በሀሳብ ተውጣ አገኘቻት። ትሁቴ ምን ሆነሻል? አንቺና ካሌብ እኮ ነገሮችን አጓተታችኋቸው፣ እኛንም አጓጓችሁን ስትላትም ትሁት ግን ምንም ምላሽ አልነበራትም። በውስጧ ግን የሆነ ትልቅ ስጋት እንዳላት ፊቷ ያስታውቃል። ተመስገን የቲናን እርምጃዎች እያየ ይገረማል። ቲና ለምንድን ነው የምታደርጊውን ነገር ቀድመሽ የማትነግሪኝ ሲልም ጠየቃት። ቲናም ተመስገን ትንሽ ቀን የቀረው፣ ከዛም ትሁትን በእጅ ታስገባለህ፣ የፈለከው ሀገር ይዘሃት ትሄዳለህ በማለትም አረጋጋችው። ይባስ ብሎ ተመስገን ወደ ትሁት ደውሎ አስፈራራት። እህትሽንና የእህትሽን ልጅ በሰላም እንዲቆዩ ከፈለግሽ አሁን በምልክልሽ አድራሻ ቶሎ ነው ያላት፣ ለማንም መናገር የለብሽም ማለት። ትሁት ተጨነቀች። እህቴ ምንም እንዳታደርጋት እመጣለሁ ብላ ቃል ገባችለት። አባባና ኤደን ግን ትሁት በቲና ስልክ የተባለውን ወረቀት ለማግኘት ወደ ክፍሏ ገቡ። አባባ ወረቀቱን በእጃቸው ሲያስገቡ እጆቻቸው ይንቀጠቀጡ ጀመረ። ይህ ወረቀት ምንድን ነው? ትሁት አሳልፋ እየሰጠችን ነው ወይስ ሌላ ሴራ አለ? በማለትም ኤደን ጠየቀች። አባባ ግን ለዚህ መልስ የምናገኘው ወረቀቱን ስንከፍት ነው አሉ። ወረቀቱን ሊከፍቱ ሲሉ ግን ፍርሃት ወረራቸው። እውነታውን ለማየት ልብ ይፈራሉ። እሺ ታሪኩ ይበልጥ ልብ እንዲያጓጓና ተመልካችን እንዲያስጨንቅ አድርጌ በንግግሮችና በስሜታዊ የታጀቡ ቀጣይ ክፍሎች ክፍል 3ን ረዘም አድርጌ አዘጋጅቼላችኋለሁ። ትሁት ክፍል 3 የጭንቀት ሰዓትና የናሆም መጋለጥ። በቲና ሴራ ምክንያት ቤተሰቡ ለሁለት ተከፍሏል። አባባ በእጃቸው የያዙት ወረቀት የቤቱን እጣ ፋንታ የሚወስን ሲሆን፣ ትሁት ደግሞ የእህቴን ሕይወት ለማዳን ስትል ወደ ሞት አፋፍ እየተጓዘች ነው። ካሌብ ደግሞ በቲና ሰዎች ተደብድቦ ሆስፒታል ውስጥ በሞትና በሕይወት መካከል ይገኛል። አባባና ኤደን በሳሎን ውስጥ ተቀምጠው ያንን ሚስጥራዊ ወረቀት በትኩረት እያዩት ነው። የአባባ እጆች ይንቀጠቀጣሉ፣ አይኖቻቸውም በእንባ ተሞልተዋል። አባዬ ለምን ዝም አልክ? ምንድነው የተጻፈው? ስትልም ኤደን በጭንቀት ጠየቀቻቸው። አባባም በረጅሙ ተነፈሱና ኤደን ይህ ወረቀት የድርጅቱ የባለቤትነት ማረጋገጫ ብቻ አይደለም፣ ትሁት ሳታውቅ የፈረመችባቸው ሰነዶች ናቸው። ቲና ትሁትን ተጠቅማ ሀብቱን በሙሉ ወደ ራሷ አዙራለች አሉ። ኤደን በድንጋጤ ቆመች። ትሁት እንዲህ ታደርጋለች ብዬ አላምንም፣ አባዬ የሆነ ስህተት አለ ብላ ብትጮህም አባባ ግን አላውቅም ልጄ፣ ግን የቲና ስልክና ይሄ ወረቀት አንድ ላይ ሲታዩ ነገሩ ሁሉ ተያያዥነት አለው በማለትም በሀዘን ተከዙ። በሌላ በኩል ናሆም ትሁትንና አባባን
ካሌብ ወዳለበት ሆስፒታል ይዟቸው ከደረሰ በኋላ ለቲና በድብቅ ደወለ። ቲና ሁሉም እንደታቀደው ነው። ካሌብ ሆስፒታል ነው። አሁን አጠገቡ ናት ትሁት። አሁን ማድመጥ ትችያለሽ አላት። ቲና በስልክ ማዶ ሆና በሳቅ አጀበችው። ጎሽ ናሆም፣ አሁን ተመስገን ትሁትን የሚወስድበት ሰዓት ደርሷል አለችው። ናሆም ሳያውቅ ግን አባባ ከጀርባው ቆሞ ንግግሩን በከፊል ሰምቶት ነበረ። አባባ የናሆምን ማንነት መጠራጠር ጀመረ። ትሁት በሆስፒታሉ ኮሪደር ላይ ብቻዋን ቆማ ሳለ ተመስገን ደወለላት። አድራሻው ልኬልሻለሁ፣ አሁኑኑ ካልመጣሽ እህትሽ ትሞታለች አላት። ትሁት እየተንቀጠቀጠች እባክህ ተመስገን፣ ካሌብ አደጋ ላይ ነው፣ አሁን መተው አልችልም ብቻውን ብላ ለመነችው። ተመስገን ግን ካሌብ ይሙት ይኑር ለኔ ጉዳይ አይደለም፣ ምርጫው ያንቺ ነው ብሎ ስልኩን ዘጋባት። ትሁት በሁለት እሳት መካከል ተቀረቀረች። በአንድ በኩል በሞት አፋፍ ያለው ፍቅረኛዋ ካሌብ፣ በሌላ በኩል ደግሞ የገዛ ደሟ የሆነችው እህቷ። ትሁት በድብቅ ከሆስፒታሉ ልትወጣ ስትልም አባባ አገኛት። የት ነው የምትሄጂው ትሁቴም አላት። ትሁትም አይኖቿን መሬት ላይ ተክላ አባባ ትንሽ ስራ አለብኝ እመለሳለሁ አለችው። አባባ ግን በትኩረት አዩአትና የያሽው ወረቀትና የቲና ስልክ ምን እንደሆነ አውቃለሁ፣ ትሁት እውነቱን ንገሪኝ፣ ካሌብንና እኛን አሳልፈሽ ሰጥተሽናል ሲሉም ጠየቋት። ትሁትም በለቅሶ ፈነዳች። አይደለም አባባ፣ እኔ የማደርገው ነገር ሁሉ እናንተን ለማዳን ነው ብላ ብትናገርም አባባ ግን ልጄ ክህደትና መስዋዕትነት የሚለዩት በግልጽነት ነው። አሁን ወደ ተመስገን ከሄድሽ ሁሉንም ነገር ታጫለሽ ሲሉም መከሯት። በዚህ ሰዓት ካሌብ አይኑን ገለጠ። ትሁትንና አባባን በደካማ ድምጽ ጠራቸው። አባባ ናሆም የቲና ሰው ነው አለ። የካሌብ ቃል በክፍሉ ውስጥ እንደ ቦምብ ተሰማ። ናሆም ሊያመልጥ ሲልም አባባ ያዘጋጁት አዲሱ ሰላይ ታማኝ ዘመዳቸው በሩ ላይ ቆሞ ያዘው። የናሆም ማክስ ወለቀ። ናሆምም ተንበርክኮ እባካችሁ እኔ ለገንዘብ ብዬ ነው ቲና ናት ያዘዘች ብሎ መጮህ ጀመረ። አባባን በቁጣ ገንዘብ የሰውን ሕይወት ያህል ይበልጣል እንዲህ አሉት። አሁን ቲና የት እንዳለች ንገረኝ አሉት። ናሆምም ቲናና ተመስገን ትሁትን ለመቀበል የተዘጋጁበትን ሚስጥራዊ ቦታ ተናገረ። አባባ ወዲያውኑም ለፖሊስ ደወሉ። ትሁትም እውነቱን ለአባባ ነገረቻቸው። ቲና እህቷን አስራ በማስፈራራት ላይ እንዳለች ስትናገርም አባባም አይዞሽ ልጄ፣ ዛሬ የቲና ሴራ ያበቃለታል አሏት። በሆስፒታሉ ውስጥ የናሆም ማንነት መጋለጡ ሁሉንም ነገር ቀይሮታል። ካሌብ በህመም ውስጥም ሆኖ ቢሆንም የናሆምን ሴራ በማጋለጡ አባባ አሁን ላይ በቲና ላይ የመጨረሻውን እርምጃ ለመውሰድ ቆርጠው ተነስተዋል። ትሁት ደግሞ በእህቷ ህይወትና በካሌብ ባላት ፍቅር መካከል የነበረው ውጥረት ወደ በቀል ተቀይሯል። ሰላም እንደምን አላችሁ ውድና የተከበራችሁ የቻናሌ ቤተሰቦች፣ ዛሬም ትሁት የተሰኘውን ተወዳጁን ታሪካችንን እጅግ አስደሳችና አጓጊ ክፍል ይዤላችሁ ቀርቤያለሁ። ሴራዎች የሚፈራረሱበትና እውነት ወደ ብርሃን የሚወጣበት ክፍል ነው። እስከ መጨረሻው አብራችሁን ቆዩ። ቲናና ተመስገን በዚያ በጨለማ መጋዘን ውስጥ ሆነው ትሁትን እየጠበቁ ነው። ቲና በእጁ የያዘችውን የአባባን የሀብት ሰነዶች እያየቻቸውን በደስታ ትፈነጥዛለች። ተመስገን አየህ አይደለ ድሉ የኛ ነው። ዛሬ ትሁት ወረቀቶቹን ይዛ ትመጣለች፣ እህቷንም ትወስዳለች። እኛ ደግሞ ይሄንን ቤትና ንብረት ወርሰን ወደ ፈለግንበት እንሄዳለን ስትለውም ተመስገን ግን በጭንቀት ወዲያ ወዲህ ይላል። ቆይ ቲና፣ ናሆም ስልኩን አያነሳም፣ የሆነ የተበላሸ ነገር ያለ ይመስለኛል አላት። ቲና ግን በትዕቢት ናሆም ስራውን ጨርሶ እየተዝናና ይሆናል አትጨነቅ ብላ ፌዘችበት። በዚህ መሃል የትሁት ስልክ ጠራ። ተመስገን ስልኩን አንስቶ የትነሽ ቆየሽ እኮ ሲልም ጮኸባት። ትሁት ግን በሚገርም መረጋጋት ደጃፉ ላይ ብቻዬን ነኝ አለችው። እህቴን ካላየሁ ግን ወረቀቱን አልሰጣችሁም አለቻቸው። ተመስገን በሩን ከፍቶ ትሁትን ወደ ውስጥ እንድትገባ አደረጋት። ትሁት እጆቿ ውስጥ አንድ ትልቅ ኢንቨሎፕ ይዛለች። ቲና ወደ እርሷ ቀርባ ጎሽ ትሁቴ ብልህ መሆንሽን አሳየሽን፣ አምጪ ወረቀቱን ብላ እጆቿን ዘረጋች። ትሁት ግን ወረቀቱን ወደ ኋላዋ አደረገች። መጀመሪያ እህቴን አሳዩኝ አለች። ተመስገን የታሰረችውን የትሁትን እህት ወደፊት አወጣ። ትሁት እህቷን ስታያት እንባዋ መጣ፣ ግን እንደምንም ራሷን አጠነከረች። ቲናንም ይህ ሁሉ መጨረሻው ምን እንደሆነ ታውቂያለሽ አለቻት። ቲናም እየሳቀች መጨረሻውን የባለ ሀብት መሆኔና እናንተ ደግሞ ሜዳ ላይ መቅረታችሁ ነው አለቻት። ወረቀቱንም ከትሁት እጅ ነጠቀቻት። ቲና ኢንቨሎፑን በችኮላ ከፈተችው። ነገር ግን በውስጡ ያገኘችው ወረቀት እሷ የጠበቀችው የቤት ሰነድ አልነበረም። በፈንታውም ነጭ ወረቀት ላይ በትልቅ እስክሪብቶ ሴራሽ አብቅቷል የሚል ጽሑፍ ብቻ ነበር። ቲና ደነገጠች። ፊቷ በድንጋጤ ተለዋወጠ። ምንድነው ይሄ? ትሁት ምን እያደረግሽ ነው ብላም ልትጮህ ስትል በድንገት የመጋዘኑ መብራት በራ።
ከመካዘኑም ጀርባ አባባ ካሌብ በፋሻ ተጠቅልሎም ቢሆን በቆራጥነት ቆሟል። እናም በርካታ ፖሊሶችም ወጡ። አባባ በዝግታ ወደ ቲና ቀረቡ። ቲና የሰውን ህይወት እንደ ቼዝ ጨዋታ መጫወት የምትችይ የመሰለሽ ይመስለኛል፣ ግን ብልህነት ከክፋት ጋር አብሮ አይሄድም አሏት። ካሌብም ወደ ተመስገን እያየ ተመስገን ወንድሜ ብዬህ ነበረ፣ አንተ ግን ለገንዘብ ብለህ ፍቅሬንና ህይወቴን ልታጠፋ ሞከር ካለው። ተመስገንም ተንበርክኮ ይቅርታ መጠየቅ ጀመረ። ካሌብንም እኔን ቲና ናት ያስገደደችኝ እባካችሁ እያለ ቢለምነውም ፖሊሶቹ ግን እጁን በካቴና አሰሩት። ቲና ግን አሁንም በትዕቢት ምንም የምታመጡት ማስረጃ የለም፣ ይህንን ወረቀት ደግሞ እኔ አልሰረኩም እያለች ትጮህ ጀመረ። አባባ ግን ስልካቸውን አውጥተው ናሆም የሰጣቸውን የእጅ ስልክ ድምጽ ሪከርድ ከፈቱት። ቲናና ናሆም ሲያሴሩ የነበረው ድምጽ በግልጽ ይሰማ ጀመር። ትሁት ወደ እህቷ ሮጣ የታሰረችበትን ፈታቻትና ተቃቀፉ። ካሌብም ወደ ትሁቴ ጠጋ ብሎ ይቅርታ አድርጊልኝ ትሁቴ ስለጠረጠርኩሽ አላት። ትሁትም እኔም ይቅርታ አድርግልኝ ካሌብ፣ እህቴን ላለማጣት ስል ሁሉንም ነገር ደብቄህ ነበረ ብላም ተላቀሱ። በቀጣይ ክፍል ቲና ከእስር ቤት ሆና ሌላ ሴራ ተጠነሰ ሲሆን የአባባ ጤንነትና የቤተሰቡ ሰላም ሙሉ በሙሉ ይመለስ ሲሆን ካሌብና ትሁትስ በመጨረሻ ሰርጋቸውን ያከብሩ ይሆን? በቀጣይ የፍጻሜ ክፍል ሁሉንም ዝርዝር ይዤላችሁ እመጣለሁኝ። የዛሬው ክፍል ካስደሰታችሁ ላይክ ማድረጉን አትርሱ። አስተያየታችሁን በኮሜንት ስር ጻፉልኝ። ለቻናሉም አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከሚቀጥለው ክፍል ሰላም ቆዩልኝ።